የኢትዮጵያ የውጭ ዕዳ ስጋት በተመለከተ ነው። የኢትዮጵያ የውጭ ዕዳ ስጋት በቀጣይ 2 ዓመታት ውስጥ ወደ መካከለኛ ደረጃ ዝቅ ሊል እንደሚችል የገንዘብ ሚኒስትሩ አህመድ ሺዴ የተናገሩት በዚህ ሳምንት ነበር። ይህ የተነገረው ጠቅላይ ሚኒስትር አብይ አህመድ በተገኙበት በቅርቡ በተካሄደው ቁልፍ የመንግስት የፋይናንስ ዘርፍ ተቋማትን ባሰባሰበው የኢትዮጵያ የፋይናንስ እመርታ ኮንፈረንስ ላይ ነው። በዚሁ መድረክ የተነሱት የኢትዮጵያ ኢኮኖሚ የውጭ ዕዳና አጠቃላይ የመንግስት የልማት ድርጅቶችን እንቅስቃሴዎችን በትኩረት ልንቃኛቸው ወድናል። እያሱ በለጠ ዝርዝር ዘገባ አዘጋጅቷል። እንደሚከተለው አቤል አበበ ያቀርበዋል። ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ያሰባሰበው የኢትዮጵያ የፋይናንስ እመርታ ኮንፈረንስ በቅርቡ ተካሂዶ ነበር። በዚህ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የተካሄደ ጉባኤ ላይ አጠቃላይ የኢትዮጵያ የኢኮኖሚ ሁኔታ እንዲሁም 6 የሀገሪቱን የፋይናንስና የገቢ ስርዓት በመምራት ላይ ያሉ ተቋማት አፈጻጸም ተገምግሞበታል። በመድረኩ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባለፉት ዓመታት በፋይናንስ አካታችነት ተጨባጭ እድገት ያስገኙና ሰፊ መዳረሻ ያላቸው የማክሮ ኢኮኖሚ ሪፎርሞችን ማካሄዷንም አንስተዋል። በኢትዮጵያ ጥራት ያለው እድገት አልነበርም ያሉት ጠቅላይ ሚኒስትሩ ለውጥ ሲሉ የጠሩት ስርዓት ከመምጣቱ በፊት የነበረውን የኢትዮጵያ ኢኮኖሚ ሁኔታም አብራርተውታል። በማክሮ ላይ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል። በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። እዛ ውስጥ ነው ንግድ ባንክ በከፍተኛ ዕዳ ወገቡ ጎብጦ የኢትዮጵያ ፋይናንሻል ሴክተር ሊወድቅ ይችላል የተባለው። ያ ዕዳ በውጭ ብቻ ሳይሆን በሀገር ውስጥ ደግሞ ብንመለከት ለምሳሌ የኢትዮጵያ መብራት ኃይል ከሪፎርሙ በፊት 99% የኢትዮጵያ መብራት ኃይል ዕዳ ነበር። 99% መሸጥ እንኳን አንችልም። ስለ ትርፉ ተውት። 99% ኩባንያው ዕዳ ነበር። ሜቴክን ውሰዱ። አብዛኛው የመንግስት የሚባሉ ኩባንያዎች አላግባብ ብር በቦንድ በምናምን ሰበብ የተሰጣቸው ብራቸውን በተገቢው ስለማይጠቀሙ እነሱ በዕዳ ተዘፍቀዋል። ዕዳ መክፈል አይችሉም። ከ7 ዓመት በፊት በኢትዮጵያ የነበረው የማክሮ ኢኮኖሚ እንቅስቃሴ ከፍተኛ ስብራት ውስጥ ነበር ያሉት የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው የኢኮኖሚ መዛባት፣ የዕዳ ጫና፣ የውጭ ምንዛሬ እጥረትና የገበያ አለመረጋጋት ዋና ዋና ስብራቶች ሆነው ቆይተዋል ብለዋል። መንግስት እነዚህን ስብራቶች ለመለወጥ በወሰዳቸው ተግባራት አሁን ላይ ውጤቶች እየተመዘገቡ መሆኑን ጠቅሰው አዳዲስ ተቋማት እንዲፈጠሩ ማስቻሉን፣ የመንግስት ገቢ መጨመሩን፣ የበጀት ጉድለት በተመለከተም በ2010 ዓ.ም ከነበረበት 2.5 በመቶ ወደ 0.9 በመቶ መቀነስ መቻሉንም አንስተዋል። በተጨማሪም የኢትዮጵያ የውጭ ዕዳ ስጋት በቀጣይ 2 ዓመታት ውስጥ ወደ መካከለኛ ደረጃ ዝቅ ይላል ተብሎ እንደሚጠበቅም ነው የተናገሩት። የብድር ሁኔታችን ባለፉት 7 ዓመታት በተደረጉ ጥረቶች ኢትዮጵያ ያላት የብድር ፕሮፋይል እና ሪስክ ደረጃ በከፍተኛ ደረጃ እየቀነሰ መሆኑን ነው የሚያሳየው። ለምሳሌ የመንግስት ብድር በ2010 ከአጠቃላይ ጂዲፒያችን በሚታይበት ጊዜ 58% ነው የነበረው። ከሰሃራ በታችም ዝቅተኛ መካከለኛ ገቢ ካላቸው ሀገሮች አንጻር ሲታይ ከፍተኛ ነው የነበረው። ከ7 ዓመት በኋላ ኮምፕሊት ሪቨርስ ማድረግ ተችሏል ማለት ነው። አሁን የኛ ዝቅተኛ ነው፣ ከሌሎች አገሮች ከኛ በጣም ከፍ ያሉበት ሁኔታ ነው የሚያሳየው። እንዲሁም ከውጭ ሀገር ብድር ጋር በተገናኘም እንደዚሁ ተመሳሳይ ነው። 2010 ዓ.ም ኢትዮጵያ ከሰሃራ በታች ካሉ ሀገሮች ከፍተኛ ነው የነበረችው። አሁን ከሰሃራ በታችም ዝቅተኛ የሆነበት ሁኔታ ነው ያለው። የኤክስተርናል ዴት ቱ ጂዲፒ ሬሾ በከፍተኛ ደረጃ እየቀነሰ ነው የሚያሳየው። እዚህ ላይ መግለጽ የምፈልገው አንዱ ከፍተኛ ውጤት የመጣበት የአዲስ ኮመርሻል ብድር አለመበደራችን፣ አብዛኛውን ኮመርሻል ብድር መክፈል መቻላችን በተወሰነ ደረጃ የተጨማሪ ብድሮቹም ኮንሴሽናል መሆናቸው የዴት ስትራክቸራችን ወደ ጤናማነት ኮምፖዚሽን የተቀየረ መሆኑን በከፍተኛ ደረጃ
የሚያሳይ ነው ማለት ነው። በተለይ ደግሞ አሁን በቅርቡ በአጠቃላይ የሚጠናቀቀው የዕዳ ጫናን በማቃለል ረገድ ጉልህ ስኬቶች ተመዝግበዋል። በተለይ የዕዳ ሽግሽግ የምንለው የኮመን ፍሬምወርክ ጋር የምናደርገው ድርድር ኤምኦዩ ተፈራርመናል። ከባይላተራል ሀገራት ከዩሮ ቦንድ ሆልደሮች ጋር ድርድሮችን አጠናክረን የቀጠልን ያለ ነው። ይሄም በሚያልቅበት ጊዜ በቀጣይ 2 ዓመት የኤክስተርናል ዴት ሪስክ ደረጃችን ወደ መካከለኛ ይወርዳል ማለት ነው። 130 ዓመታትን ያስቆጠረውን ኢትዮ ቴሌኮምን ጨምሮ 41 የመንግስት ልማት ድርጅቶች በስሩ የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ በበኩሉ የሚያስተዳድራቸው ተቋማት ከኪሳራ ወጥተው ወደ ትርፋማነት እንዲሸጋገሩ ማስቻሉን አስታውቋል። በ2014 ዓ.ም የተቋቋመው የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ የሚመሩት ተቋም የመንግስት ልማት ድርጅቶችን ወደ አንድ በማሰባሰብ ተበታትኖ የቆየውን ሀብት በተደራጀ መንገድ የማስተዳደር ስራ ተግባራዊ እያደረገ መሆኑን አንስተዋል። ኢንቨስትመንት ሆልዲንግስ ከመቋቋሙ በፊት ከመንግስት የልማት ድርጅቶች መካከል 1/3 የሚሆኑት በኪሳራ ውስጥ ነበሩ ያሉት ብሩክ ታዬ ድርጅቶቹ ካፒታላቸው የማይታወቅ ለኢንቨስትመንት ዝግጁ ያልነበሩ የብድር ጫናና የኮርፖሬት አስተዳደር ችግር የነበረባቸው ስለመሆናቸውም አንስተዋል። ከ2014 በፊት የነበሩት ሜጀር ተግዳሮቶች ምንድናቸው ብለን ብንመለከት አንደኛ ከፋይናንስ አኳያ 1/3 የሚሆኑት ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ተቋማት ኪሳራ ውስጥ የነበሩ ናቸው። ሁለተኛ የኦዲት ክምችቶች ኦዲታቸው እንኳን ያለቀው ተቋማት ብዙ ነቀፌታ ዲስክሎዠር ያለባቸው ድርጅቶች ነበሩ። ሌላኛው ካፒታላቸው በስነ ስርዓት ያልተዋቀረ በመሆኑ ካፒታላቸውንም ስለማያውቁ ኢንቨስትመንት ለመሳብ ራሳቸውንም አጠናክረው ወደ ስራ ለመግባት የተቸገሩበት ሁኔታ ላይ ነበር የነበሩት። ኤግዚስተንሳቸውን የራሳቸውን ዘላቂነት የሚገዳደር ብድር ጫና የነበረባቸው ናቸው። ከኮርፖሬት አስተዳደር ጋር ስናይ የባለቤትነት ወይም ደግሞ የአስተዳደር አወቃቀራቸው አስቸጋሪ ከመሆኑ የተነሳ አንድ ውሳኔ ካፒታል ለመጨመር የቦርድ ውሳኔ ለማስፈጸም በርካታ የውሳኔ ሰጪ አካላት ስላሉበት በባለቤትነቱ በማይታወቅ ወይም ደግሞ የውሳኔ አሰጣጡን ረጅም ጊዜ የሚፈጅ አካሄድ ነበር የነበረው። የውሳኔ ሰንሰለቱ ሰፊ ነበር። ኢንቨስትመንትን ብንመለከት ብዙ ድርጅቶቻችን ለኢንቨስትመንት ዝግጁ አልነበሩም። ተወዳዳሪነትን በውስጣቸው ይዘው ወደ ስራ የገቡ አልነበሩም። ከዛም ባለፈ ኢንቨስትመንቶች የሚገቡበት ኢንቨስትመንቶች ጥናት ያልተጠና አዋጭነታቸው የማይታወቅ ከመሆኑ የተነሳ ቅድም ላነሳናቸው የብድር ጫና ጋርጠዋቸው ነበር። ተበታትኖ የቆየውን ሀብት በተደራጀ መንገድ የማስተዳደር ስራ ተግባራዊ መደረጉን ተከትሎ የመንግስት የልማት ድርጅቶች የሀብት መጠን 8.2 ትሪሊዮን ብር ደርሷል ያሉት ዋና ስራ አስፈጻሚው ባለፉት 4 ዓመታት የተቋማቱ አጠቃላይ ገቢ ቀድሞ ከነበረበት ከ704 ቢሊዮን ብር ወደ 6.1 ትሪሊዮን ብር ማደጉንም ነው የጠቀሱት። የመንግስት የልማት ድርጅቶቹ ባለፈው የበጀት ዓመት 228 ቢሊዮን ብር ለመንግስት ታክስ መክፈላቸውን የጠቀሱት ዋና ስራ አስፈጻሚው ይህም ኢትዮጵያ በወቅቱ ከሰበሰበችው ግብር ውስጥ 40 በመቶ ያህል መሆኑን አንስተዋል። በተጨማሪም የመንግስት የልማት ድርጅቶች ባለፉት 4 ዓመታት 48.8 ቢሊዮን ዶላር የውጭ ምንዛሬ ማስገኘታቸውን የተናገሩት የኛ ተቋማት 22 የሚሆኑት ከፍተኛ ግብር ከፋዮች ናቸው። እሱ ብቻ አይደለም። 34 ቢሊዮን ብር ይከፍሉ የነበረው ባለፈው የበጀት ዓመት 228 ቢሊዮን ብር ለመንግስት ታክስ ከፍለዋል። ክቡራትና ክቡራን፣ ክቡር ጠቅላይ ሚኒስትር ይህ ማለት 40% የሀገሪቷን ታክስ የሚከፍሉት 41ዱ የኢትዮጵያ የኢንቨስትመንት ሆልዲንግ ተቋማት የእናንተ ንብረትና ሀብቶች ናቸው። በአጠቃላይ ካለን ሀብት ከጂዲፒያችን ከ18 ትሪሊየን ጂዲፒያችን ውስጥ 12%ቱን የሚሆነውን ኮንትሪቢዩት የሚያደርጉት 41ዱ የእናንተ ንብረት የሆኑት የኢትዮጵያ ኢንቨስትመንት ሆልዲንግ ተቋማት ናቸው። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግስ በስሩ ያሉትን የልማት ድርጅቶች ማስተዳደር ብቻ ሳይሆን ሌሎች የኢንቨስትመንት ስራዎችን እየሰራ መሆኑም በመድረኩ ተነስቷል።